ምን ያህል ሰው ነው በዚህ ጉዳት የተጎዳው? ህጻናት ምን ያህል ናቸው? ሴቶች ምን ያህል ናቸው? አጥቢዎች ምን ያህል ናቸው? ነፍሰ ጡሮች ምን ያህል ናቸው? ሊወልዱ የተቃረቡ ደግሞ ቶሎ አንገብጋቢ ድጋፍ የሚፈልጉት ምን ያህል ናቸው የሚለውን ለይተናል። በዛ መነሻ አስፈላጊ ድጋፍ ለማድረግ እንደ ቢሮ እየሰራን ጉዳዩ ከሚመለከታቸው አካላት ጋር ያው ስራው የነፍስ አድን ስራ ስለሆነ በመንግስት አቅም ብቻ ሳይሆን ብዙ ግብረሰናይ ድርጅቶች የሚያግዙ አሉ። ከነሱ ጋር በመሆን ብዙ ስራዎችን ጀምረናል። ይህንን ስራ አጠናክረን እንቀጥላለን። የተከሰተው አደጋ እጅግ በጣም ልብ የሚሰብርና ከተከሰተበት ጊዜ ጀምሮ እንደ ዞናችን ማህበረሰብ ከፍተኛ ሀዘን ውስጥ ሆነን በአጠቃላይ እዚህ በአካል ደርሰን ህዝቡን ወክለን ለማጽናናትና በዚሁ አጋጣሚ ሰብአዊ ድጋፍ ለመስጠት እዚህ ቦታ ተገኝተናል። የተከሰተው አደጋ እጅግ በጣም ልብ የሚሰብርና ለወገኖቻችንን ፈጣሪ መጽናናቱን እንዲሰጥ እዚህ ይህንን ያስተባብሩ ያሉ ወገኖቻችንንም እንደዚሁ ኃይልና ብርታት ፈጣሪ እንዲሰጣቸው ለመመኘት ነው የተገኘ ነው። በአጠቃላይ በድምሩ ከአንድ ይሄ ክሩ ያመጣው 125 ኩንታል ዱቄት ነው ማለት ነው። በዚህ ችግር የተጎዱ ወገኖችን እና ለቤተሰቦቻቸው እግዚአብሔር መጽናናት እንዲሰጥ እንመኛለን። አባት እናት አጥተው የተቋጥሮ ዝምድና ያላቸው ወይም አያት ወይ አክስት ምንላቸው ቤተሰብ ካሉ ቤተሰብ እንደመደገፍ አለበለዚያ ደግሞ ህጻናትን የሚያሳድጉ እናቶችን ቅጥር እንፈጽማለንና በቋሚነት እዛው አይዲፒ ማዕከል ሆነው ልጆቹ እስከሚያገግሙ ድረስ ጉዲፈቻ ለማድረግ ህጻናትን ባደራ ወስዶ የሚያሳድጉን ቤተሰብ ጎን ለጎን ደግሞ የማፈላለግ ስራ እንሰራለን። በደረሰው ሀዘን እንደሰማነውና እንዳየነው ጥሪም እንደተደረገልን እጅግ በጣም የሚያሳዝን ነው። ለተጎዱ ወገኖቻችን ለሞቱት ነፍስ ይማርልን፣ ለተጎዱት ደግሞ መጽናናትንና ወደፊትም በሚደረገው ማንኛውም የማደራጀት ወይም ደግሞ መልሶ የማቋቋሙ ላይ ከጎናቸው መሆናችንን ለመግለጽ ነው የተገኘ ነው። ጋሞ ላይ በደረሰው የተፈጥሮ አደጋ የተወሰነ ነገር ድጋፍ ለማድረግ ነው እዚህ ድረስ የተገኘ ነው። ያው በደረሰው የተፈጥሮ አደጋ እጅግ በጣም አዝነናል። በዚህም ተሰምቶን ነው እዚህ ድረስ የመጣ ነው። ድጋፍ ይዘን የመጣ ነው። አካባቢው ላይ ሀዘን ላይ ላሉ እናትና አባት እህት ወንድሞቻችን በሙሉ ወደ 40 ኩንታል ዱቄት ነው ይዘንላቸው የመጣ ነው። ሳሙና፣ የልብስ የገላ ሳሙና ኪት ዲግኒቲ ኪት አለ። ዲግኒቲ ኪቱ እዛ ገጠርም ከመሆኑ ጋር ተያይዞ አይዲፒ ማዕከል ሲሆኑ ሴቶች ናቸው። ምሽት ላይ ውጪ ለመውጣት የሚፈልጉበት ሁኔታ ሊኖር ይችላል። ልጇን ልታጠባ ልትነሳ ትችላለች። ያው ከብዙዋን ጋር ስለሚሆኑ ምቹ ሁኔታ ስለማይኖር የዲግኒቲ ኪት ሙሉ አገልግሎት የሚሰጥ ነው። ለምሳሌ እዛ ውስጥ ያለው ባትሪ አለ፣ በሶላር ቻርጅ የሚደረግ ባትሪ አለ። ይሄን ይጠቀማሉ። ለሴት ልጅ የሚያስፈልግ የንጽህና መጠበቂያ፣ የገላ ሳሙና፣ የልብስ ሳሙና፣ ፓንት ውስጥ ልብስ ሁሉን የያዘ ነው እያንዳንዱ ዲግኒቲ ኪት ማለት ነው። ይሄን አሁን የመጀመሪያውን ያመጣ ነው። በቀጣይ አጠናክረን ለሁሉም በሚበቃ መልኩ እንደግፋለን። ትልቅ ጠቀሜታ ያለው ድጋፍ ነውና የክልሉን ሴቶችና ማህበራዊ ጉዳይ ቢሮን በእውነት በጋሞ ሕዝብ ስም ጉዳት በደረሰባቸው ወገኖቻችን ስም እንዲህ አይነቱ ክፉ ነገር አይድረስባችሁ። ይህንን ያስተባበራችሁ አስባችሁ መታችሁ የረዳችሁ የጎበኛችሁ ዘራችሁ የተባረከ ይሁን፣ ስራችሁ የተባረከ ይሁን። እግዚአብሔር እድሜና ጤና ይስጣችሁ። የዚህ አይነቱ መከራ በዘራችሁ በአገራችሁ በወገናችሁ አይድረስ። ከልብ እናመሰግናለን። እግዚአብሔር ይስጥልን። የክልላችን ሴቶችና ማህበራዊ ጉዳይ ቢሮ ዛሬ በዞናችን ጋጮ ባባ ወረዳ ለተከሰተው አደጋ ለወገኖች ለተጎዱ ወገኖች የሚሆን ድጋፍ ተረክበናል እና እጅግ አድርገን እናመሰግናለን። ሌሎች ቢሮዎችም እንደዚህ አይነት ድጋፍ እያደረጉ እንዳለ ይታወቃል። ሴቶችን እናቶችን ኮንሲደር ያደረገ እነሱን ከግንዛቤ ያስገባ ድጋፍ አበርክቶልናል። ለዚህም እንደ ጋሞ ዞን አስተዳደር ምስጋናችን ከፍ ያለ ነው። እጅግ አድርገን እናመሰግናለን።